ዛሬ ቪዲዮ የሁላችሁም ጥያቄ የሆነው የፊት ማስክና የጥያቄያችሁ መልስ ይዤላችሁ መጥቻለሁ። መጨረሻ ላይ ብዙ ሰው በቻናሌ ላይ በኮሜንት ብዙዎቻችሁ ሁልጊዜ እየጠየቃችሁኝ አልፎ አልፎ እኔም በኮሜንት እየመለስኩላችሁ ነው። ግን አብዛኞቻችሁ ብዙ ጥያቄ ጠይቃችሁኛል። እሱንም እመልስላችሁ ይሆናል። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በእናንተው በጥያቄያችሁ መሰረት ይዤላችሁ መጥቻለሁ። ብዙዎቻችሁ እባክሽ የፊት ማስክ ከኬሚካል ነፃ የሆነ ብላችሁ ለጠየቃችሁኝ በቤት ውስጥ ለየት ያለ የፊት ማስክ ነው። ይሄንን ቪዲዮ እስከ መጨረሻ ተከታተሉ። በተለይ ዛሬ የምንሰራው ማስክ በኮርን ስታርች ወይም የበቆሎ ዱቄት ወይም ነሻ የሚባለውን በሱ በሌሎችን ግብዓት እየሰራው አሳያቸዋለሁ። በመጀመሪያ ደረጃ የምጠቀመው እዚህ ጋር ቲማቲም ነው። ቲማቲም እንግዲህ ብንበላው ለፊታችን ቆዳ ጥራት ብንቀባውም እንደዛው ፊታችሁ የልጅ ፊት ነው የሚያስመስልላችሁ። ቲማቲም ብቻው ራሱ በስኳር አድርጋችሁ ፊታችሁ ላይ ማሳጅ ብታደርጉት የምታገኙት ለውጥ ልነግራችሁ አልችልም። የምሬ ነው ምላችሁ፣ ሞክሩት። ስኳርና ቲማቲም ብቻ ቁርጥ አድርጋችሁ ስኳርና ቲማቲም ከቻላችሁ ማር አድርጉበት። እሱን ብቻ መጠቀም ትችላላችሁ። እኔ እንደዚህ እየሰራሁ ሌሎችም እንደዚህ አማራጭ እየነገርኳችሁ ነው። እነዚህ መስራት ማትችሉ ከሆነ እኔ ይህም ሰራቸው ግብዓቶች ከሌላችሁ እንደ አማራጭ እየነገርኳችሁ ነው። አሁን ቲማቲሙን ቁርጥ አድርጋችሁ እንደነገርኳችሁ ስኳርና ማር አድርጋችሁ ፊታችሁ ላይ ማሳጅ ብታደርጉት የምታገኙት ለውጥ ቆዳችሁ ላይ ልነግራችሁ አልችልም። እንደዛም ሞክሩት። እዚህ ጋር አንድ ቲማቲም ፈቅፍቄ በዚህ መልኩ አዘጋጅቼዋለሁ። በቀጣይ ሎሚ ይጠቀማለሁ። ሎሚ ለቆዳችን ጥራት፣ ለጥቁር ነጠብጣብ ማዲያት ካለባችሁ በጣም አሪፍ ነው። አለመጠቀም ከፈለጋችሁ እሱን ማውጣት ትችላላችሁ፣ ወይም በሱ ፋንታ ብርቱካን መጠቀም ትችላላችሁ። በሎሚ ፋንታ ብርቱካን ወይም መንደረኒ መጠቀም ትችላላችሁ። እኔ ሎሚ ስለሚመቸኝ ጥቁር ነጠብጣብ ካለብኝ ሊያስወግድልኝ ሎሚ እጠቀማለሁ ለራሴ። እናንተ አለመጠቀም ትችላላችሁ። ሎሚውና ቲማቲሙን በዚህ መልኩ አዘጋጅቸዋለሁ። በቀጣይ የመጨመራቸው ግብዓቶች እያንዳንዳቸው አሳያቸዋለሁ። እዚህ ጋር የምጨምረው መጀመሪያ ላይ እንዳሳየኋችሁ ሩዙን ፈጭቼ 1 ማንኪያ እጠቀማለሁ። በሁለተኛ ደረጃ ይሄ የምታዩት ወተት ነው። በጽሁፍ አስቀምጬላችኋለሁ እያንዳንዳቸው። እዚህ ጋር ነግራችኋለሁ ያልኳችሁ የሁላችሁም ጥያቄ የሆነው ይሄው እዚህ ጋር ኮርን ፍላወር የበቆሎ ዱቄት። ይሄንን ቪዲዮ ሼር አድርጉት። ለሁላችሁም ለጥያቄያችሁ መልስ እንዲሆን ሼር አድርጉት። የበቆሎ ዱቄት ኮርን ፍላወር ወይም ኮርን ስታርች ይባላል። ይሄው ካርቶኑን አሳያችኋለሁ። እሱን 1 ማንኪያ እጨምራለሁ። ለቆዳችን ለፀጉራችን ብዙ ጥቅም አለው። ይሄንን የበቆሎ ዱቄት ከቤታችሁ መጥፋት የለበትም። እኔ ሁል ጊዜ የፀጉር ማስክ ብሰራ የፊት ማስኮች ብሰራ በበቆሎ ዱቄት ተጠቅሜ ነው። ለምን? የበቆሎ ዱቄት ቆዳችንን ጽድት ነው የሚያደርግልን። በተለይ ፀጉራችን ያለሰለስልናል። ለምግብነትም እንጠቀመዋለን። እነዚህን ግብዓቶች ሁሉንም አንድ ላይ ይኸው በዚህ መልኩ ጨምሬ አንድ ላይ አቀላቅላቸዋለሁ። ቪዲዮውን ላይክ አድርጉት፣ ሼር አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። ይሄም በጥያቄያችሁ መሰረት ነው ይዤላችሁ የመጣሁት። ጠይቁኝ፣ እኔ በተራ ተራ ይዤላችሁ እመጣለሁ በጥያቄያችሁ መሰረት። ይሄው በዚህ መልኩ በእቃዬ አስቀምጠዋለሁ። እንደዚህ እንዴት አድርጋችሁ እንደምትጠቀሙት የት እንደምታስቀምጡት እነግራችኋለሁ። እንዴት እንደሚያምር ልነግራችሁ አልችልም። እንዴት ቆዳችሁ እንደሚያሳምርላችሁ መግቢያ ላይ አሳይቻችኋለሁ። እየተቀባሁም አሳያችኋለሁ። አሁን አያችሁት? ዋው የሚገርም ነው። በቃ የሚገርም። ልክ እንደዚህ ከጨረሳችሁ በኋላ በእንደዚህ አይነት ክዳን ባለው እቃ አስቀምጡና ይሄንን ማስክ በተለይ ለቆዳችሁ ጥራት ጥቁር ነጠብጣብ ካለባችሁ ማዲያት ካለባችሁ ፊታችሁ ጽድት ነው የሚያደርግላችሁ።
ይሄው እዚህ ጋር እኔ ፊቴን በሳሙና ታጥቤዋለሁ እና በሳሙና ታጥባችሁ በንጹህ ፊታችሁ ነው መቀባት ያለባችሁ። በደንብ አድርጋችሁ ነው የምትቀቡት። በኋላ ማሳጅ አደርገዋለሁ። ሩዙን የተፈጨ ስለሆነ ራሱ ማሳጅ ያደርግላችኋል ፊታችሁ። ቀስ እያላችሁ ነው ማሳጅ የምታደርጉት። እንደዚህ ከተቀባችሁ በኋላ ሙሉ ከተቀባችሁ በኋላ በደንብ አድርጋችሁ ማሳጅ ታደርጉታላችሁ። እዚህ ጋር ቪዲዮ አድርጌላችኋለሁ። ይሄው ከታጠብኩት በኋላ ፊቴን አያችሁት እንዴት እንደሚያበራ ዋው! ክሬም እየተቀባውን ከታጠብ በኋላ ስቴፕ ባይ ስቴፕ እነግራችኋለሁ። አያችሁት? እዚህ ጋር እንግዲህ ጽድት ያለ ፊት እዩት። ዋው ማሻላ በሉ። እሺ እስኪ ኮሜንት አስቀምጡልኝ። እዚህ ድረስ 5 ደቂቃ ላይ ነን ያለ ነው። እስኪ ኮሜንት አስቀምጡልኝ። እጠቀመዋለሁ ብላችሁ ጻፉልኝ። የምር ሁላችሁ ምንም አይነት ሳይድ ኢፌክት የሌለው ከኬሚካል ነፃ የሆነ ናቹራል የሆነ በቤታችሁ ውስጥ እንደዚህ አይነት ቆዳችሁ ማሳመር ትችላላችሁ። ፕሮዳክት ከምትጠቀሙ በቤታችሁ ውስጥ ልክ እንደዚህ አያችሁት እንዴት አድርጌ ማሳጅ እንደማረገው ፊታችሁ ማሳጅ ሲያረግላችሁ ልነግራችሁ አልችልም። በተለይ የጠቆረ ጥቁር ነጠብጣብ ካለባችሁ ፋ ነው የሚያረግላችሁ። ይኸው በንጹህ ውሃ ታጥቤው ምንም አይነት ዘይት አልጨመርኩበትም። በኋላ ክሬም ስለምቀባ በንጹህ ውሃ አያችሁ ጽድት አድርጌ እንዴት እንደሚያበራ ፊቴ እዩት። ማየት ማመን ነው እንግዲህ። እንደዚህ ፊታችሁ ጥርት ፋፍክት እንዲላችሁ ከፈለጋችሁ እንደዚህ ተጠቀሙ። ይኸው በመጨረሻ እንደዚህ ክሬሜን እጠቀማለሁ። ይሄንን ክሬም ሰርቼላችኋለሁ። በፊት ሰርቼ አሳይቻችኋለሁ። እኔ ሲያልቅብኝ እየሰራሁ ነው የምጠቀመው። በቫዝሊን በሌሎች ግብአቶች እየሰራሁትን ክሬም ነው። ከታች አለ ማየት የፈለጋችሁ ከታች ቪዲዮ ላይ አለ ገብታችሁ ማየት ትችላላችሁ። አያችሁት? ልክ እንደዚህ ክሬማችሁን ቅብት አድርጋችሁ ፋፍክት ብላችሁ ማታ ላይ ስትተኙ ተቀብታችሁ እንደዚህ ፋፍክት ጽድት ብላችሁ መተኛ ትችላላችሁ። እዩት እንግዲህ በዚህ መልኩ ሰርቼ ጨርሼዋለሁ። ይሄንን ይመስላል የዛሬ ቪዲዮ። በቀጣይ ምን ይዤላችሁ እንደምመጣ የፈለጋችሁ በኮሜንት አሳውቁኝ። ይዤላችሁ እመጣለሁ። ቪዲዮዬን ሼር፣ ላይክ አድርጉ፣ ሰብስክራይብ አድርጉ አልላችሁም። ሰብስክራይብ እያረጋችሁልኝ ስለሆነ አመሰግናለሁ። ግን ቪዲዮዎቼ ሼር፣ ላይክ አድርጉ። ሼር ማድረግ የምትችሉ በሚሊዮን እንዲታይ አድርጉ። እንደዚህ አይነት ጽድት ያለ ስራ፣ እንደዚህ አይነት ቆንጆ ስራ ሼር አድርጉት። የዛሬ ቪዲዮ ይህንን መስል ነበር። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።